ስልካችንን ብቻ በመጠቀም እንዴት በቀላሉ ኢንድ ስክሪኖችን እንደምናስገባ በዛሬው ቪዲዮ አሳያችኋለሁ። ባለፈው በሰራሁት ቪዲዮ እንግዲህ አብዛኞቻችሁ ኢንድ ስክሪን አጠቃቀምን አሳየን ባላችሁት መልኩ ከዛ በፊት ግን ኢንድ ስክሪን ምንድነው ጥቅሙ ወደሚለው ጥያቄ ስናመራ ኢንድ ስክሪን ወቻወራችን እንዲጨምርልን ከሚያደርጉልን አንደኛውና ወሳኙ ነገር ነው። ይህም እንግዲህ ቪዲዮቻችን ሰዎች በተደጋጋሚ በማዩልን ሰዓት የእይታ ሰዓታችን ወይም ወቻወራችን ይጨምራል። ስለዚህ ኢንድ ስክሪን መጠቀማችን የግድ ነው ማለት ነው። አሁን ደግሞ እንዴት በቀላሉ በስልካችን እንደምንጠቀም አሳያችኋለሁ። ኮምፒውተርም የምንጠቀመው እንግዲህ ተመሳሳይ አይነት ነገር ስለሆነ አሁን እንዴት በስልካችን እንደምንጠቀም አሳያችኋለሁ። በቅድሚያ ወደ ክሮም ወይም ወደ ምንጠቀምበት ብሮዘር በመግባት ወደ ዴስክቶፕ ሞድ እንቀይረዋለን። ከዛም studio.youtube.com ብለን ሰርች እናደርጋለን። እንደምታዩት ዩቲዩብ ስቱዲዮአችን ውስጥ አስገብቶናል። በመቀጠል ኮንቴንት የሚለውን በመጫን ወደ ቪዲዮአችን እንሄዳለን ማለት ነው። ኢንድ ስክሪንን በሁለት አይነት መልኩ ማስገባት እንችላለን። የመጀመሪያው ቪዲዮ አፕሎድ በመናደርግበት ሰዓት ነው። ሁለተኛው ደግሞ ቪዲዮን አፕሎድ ካደረግን በኋላ ነው። ሁለቱንም እንግዲህ በቀደም ተከተል አሳያችኋለሁ። አሁን የማሳያችሁ ቪዲዮን አፕሎድ ካደረግን በኋላ የምንጠቀመውን መንገድ ነው። ቪዲዮ ዲቴል ውስጥ በመግባት በቀኝ በኩል እንደምታዩት ኢንድ ስክሪን የሚል አለ። እሱን በመጫን ኢንድ ስክሪናችንን እናስገባለን። እዚህ ጋር እንግዲህ ዩቲዩብ ራሱ ያስቀመጠልን ቴምፕሌቶች አሉ። እንደምታዩት የተለያዩ አይነት ቴምፕሌቶች አሉ። እነሱንም አንድ ባንድ አብራራላችኋለሁ። የመጀመሪያው ዩቲዩብ ቻናላችን ላይ የለቀቅነው የመጨረሻ ቪዲዮ ወይም ሌተስት ቪዲዮን ራሱ ኢምፖርት ያደርግልናል ማለት ነው ይሄን ቴምፕሌት ስንጫን እንደምታዩት። ሁለተኛው ደግሞ ዋን ቪዲዮ ዋን ሰብስክራይብ በተን ነው። ይሄም እንግዲህ አንድ ቪዲዮና አንድ ሰብስክራይብ በተን ወይም ሎጎአችንን የምናስገባበት ነው። ሶስተኛው ደግሞ አንድ ፕሌሊስት እና አንድ ሰብስክራይብ በተን ነው። እዚህ ጋር እንግዲህ ፕሌሊስቶችን በቀላሉ ማስገባት እንችላለን። አሁን ቴምፕሌቶቹን ነው እያብራራውላችሁ ያለሁት። በቀጣይ ደግሞ እንዴት እንደምናስገባ አሳያችኋለሁ። ቀጣይ ደግሞ ቱ ቪዲዮ ይላል። ይህ እንግዲህ ሁለት ቪዲዮዎችን በአንድ የምናስገባበት መንገድ ነው። ሌላኛው ደግሞ አንድ ቪዲዮና አንድ ፕሌሊስት የምናስገባበትም አማራጭ አለ እንደምታዩት። የመጨረሻው ደግሞ አንድ ቪዲዮ አንድ ፕሌሊስት እና አንድ ሰብስክራይብ በተን የምናስገባበትም አሰራር አለው እንደምታዩት። ከዚህ ውስጥ እንግዲህ እናንተ የምትፈልጉትን አይነት መርጣችሁ በቀላሉ መጠቀም ትችላላችሁ። እኔ ዋን ሰብስክራይብ እና ዋን ቪዲዮ የሚለውን ልምረጥ። በምታዩት መልኩ በቀላሉ የምንፈልገው ቦታ ላይ ማስቀመጥ እንችላለን ማለት ነው። ሎጎንም በዚህ መልኩ ማንቀሳቀስ እንችላለን። ሌላው ማንችለው ነገር እዚህ ጋር አንድ ላይ መደራረብ አንችልም ማለት ነው። እንደምታዩት ቀይ ምልክት ያሳይናል። ከዛ ውጪ የምንፈልገው ቦታ ላይ ማስቀመጥ እንችላለን። አሁን ኢንድ ስክሪን ቪዲዮ ማስገባት በምንፈልግበት ሰዓት እንደምታዩት እዚህ ጋር በመጫን ሶስት አይነት አማራጮች አሉት። ሞስት ሪሰንት አፕሎድ፣ ለመጨረሻ ጊዜ አፕሎድ ያደረግነው ቪዲዮ፣ ራሱ ደግሞ ቤስት ፎር ቪወርስ ብሎ ራሱ ሰጀስት የሚያደርግልን ቪዲዮ አለ። ሌላኛው ደግሞ ቹዝ ስፔሲፊክ ቪዲዮ የሚል አለ። ይሄ እንግዲህ እኛ የምንፈልገውን ቪዲዮ የምንመርጥበት አማራጭ ነው። ከዛ ቪዲዮ ጋር ተያያዥነት ያለውን ቪዲዮ በዚህ መልኩ በቀላሉ ማስገባት እንችላለን። ከዛም እንግዲህ እንደምታዩት ራሱ ነው የሚያስቀምጥልን ከታች። ይህንን ዙም አውት አድርገን በቀላሉ ማንቀሳቀስ እንችላለን ቦታውን። በምታዩት መልኩ እንግዲህ የምንፈልገው ሰከንድ ላይ ማስቀመጥ እንችላለን። ስልክ ላይ ሊያስቸግራችሁ ይችላል። ነገር ግን ዴስክቶፕ ወይም ኮምፒውተር በምትጠቀሙበት ሰዓት በቀላሉ ማንቀሳቀስ ትችላላችሁ። ስልክ ላይ እንደምታዩት ትንሽ ጫን ማለት አለባችሁ ማለት ነው ለማንቀሳቀስ። ከዛም ደግሞ ፕሪቪው ማየት ትችላላችሁ። ኢንድ ስክሪኑ ከገባ በኋላ ምን ሊመስል ይችላል የሚለው እንደምታዩት መመልከት ትችላላችሁ ማለት ነው። እዚህ ጋር ደግሞ አላንቀሳቀስ ካላችሁ እዚህ ጋር እንደምታዩት ደቂቃው አለ። ደቂቃውን መርጣችሁ የምትፈልጉት ደቂቃ ላይ ማስቀመጥ ትችላላችሁ። በጣም ቀላል ነው እንግዲህ ኢንድ ስክሪን አጠቃቀም። በምታዩት መልኩ በቀላሉ ኢንድ ስክሪኖችን መጠቀም ትችላላችሁ። ሌላኛው ደግሞ ቪዲዮዎችን አፕሎድ በምናደርግበት ሰዓት እንዴት ኢንድ ስክሪን መጠቀም እንደምንችል አሳያችኋለሁ። ተመሳሳይ አይነት ስቴፕ ነው። ነገር ግን አፕሎድ በምናደርግበት ሰዓት ቦታው ስለሚለያይ እሱን አሳያችኋለሁ። ለምሳሌ አንድ ቪዲዮ አፕሎድ አድርጌ እንመልከት። እንደምታዩት እንግዲህ አፕሎዱን ካስጀመርን በኋላ ቪዲዮ ኤሌመንት የሚል አማራጭ አለ። እዚህ ጋር እንግዲህ ሁለት አማራጮች አሉት። ኢምፖርት ፍሮም ቪዲዮ እና አድ የሚል ነው። ኢምፖርት ፍሮም ቪዲዮ የሚለውን ስንጫን ራሱ ቀጥታ ቪዲዮቹን ያስመርጠናል ማለት ነው። የትኛውን ቪዲዮ እንደምንፈልግ እዚህ ጋር መርጠን በቀላሉ ማስገባት እንችላለን። አድ የሚለውን በምትጫኑበት ሰዓት ላይ ቀድም ያሳያችሁን ቴምፕሌት ያሳያችኋል። እዚህ ጋር ቴምፕሌቶቹን መርጣችሁ በቀላሉ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ቀላሉ ኢንድ ስክሪኖችን አሁን ባሳያችሁ መልኩ መጠቀምና ማስገባት ትችላላችሁ ማለት ነው። የዛሬው ቪዲዮ በጣም እንደሚጠቅማችሁ ተስፋ አደርጋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።